ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የውድ ሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ እንደልኝ የዘወትር ምኞቴ ነው። ሀገራችንን አላህ ሰላም ያድርግልን። ሀባይቢ ወጥቶ ከመቅረት አላህ ይጠብቀን። ሀባይብ ገልቢ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ እያልኩኝ ነባሮች ደግሞ የምታበረታቱኝ ምስጋናዬ ከልብ 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 ነው። ሀባይቢ ክብር በሉልኝ። ጀዛኩም አላሁ አልፍ ኸይር። አላህ ያሰባችሁትን ሁሉ ይሙላላችሁ። ከጎን ይሆናችሁ ኮሜንት የምጽፉልኝ፣ የምታበረታቱኝ፣ ሸር የምታደርጉልኝ እኔ እንጃ ቃል የለኝም እውነት። እናም ዛሬም እንደ ወትሮዬ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 4 ይዤ መጥቻለሁ። ሀባይቢ ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው እያልኩ እነሆ ወደ ፕሮግራሜ አመራለሁ። ቁረይሾች ለፍለጋ የመዲናን መንገድ በሙሉ እንደሚያስሱት የተረዱት ነብይም ከባልደረቦቻቸው ጋር በመካ ዙሪያ ወዳለ አንድ ዋሻ ውስጥ ለመከለል ሄዱ። ዋሻው በጣም ያስፈራል። በእባቦችና በጊንጦች በተባዮች ተሞልቷል። አቡበከር የአይኑ ማረፊያ የሆኑትን ነብይ በር ላይ እንዲቆሙ በማድረግ ወደ ዋሻው ዘልቆ ገባ። ዋሻው ውስጥ ሲገባ በዋሻው ስፍር ቁጥር የሌላቸው የእባቦች ቀዳዳ ተመለከተ። በልብሶቹ ቀዳዳዎቹን በሙሉ ከሸፈነ በኋላ አንዲት የእባብ ቀዳዳ ስትቀር ረሱል ሰለላሁ ዐለይሂ ወሰለም ክፉ እንዳያገኛቸው አቡበከር በእጁ ሸፍኗት ረሱልን ግቡ አላቸው። ረሱልም ሰለላሁ ዐለይሂ ወሰለም ገብተው የድካም ስሜት ስለተሰማቸው በአቡበከር ታፍ ላይ ራሳቸውን በማሳረፍ ተኙ። አቡበከር ግን አሁንም እጁን በቀዳዳው ላይ እንደለጠፈ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም እንቅልፍ ወሰዳቸው። ድካም ያዘለውን ሰውነታቸውን አሳርፈው በሞቀ እቅፍ ውስጥ ሳሉ ድንገት ፊታቸው ላይ ውሃ ነገር ጠብ ጠብ ይል ጀመር። ረሱል ሰለላሁ ዐለይሂ ወሰለም ብንን ብለው ሲነሱ አቡበከር እጁ በግድግዳ ተለጥፏል። አይኑ እንባ እየዘነበ ነው። ረሱልም ምን ሆነሃል አንተ አቡበከር ሲሉት እርስዎን እባብ እንዳያገኝብኝ ቀዳዳዎቹን ሁሉ ደፍኜ አንድ ቀዳዳ ስትቀር መድፈኛ ስላጣሁ በእጄ የሸፈንኳት። እርሶ ከተኙ በኋላም እባብ ከውስጥ መጥቶ ነደፈኝ። ህመሙን መቋቋም ሲያቅተኝ እርሶን ከመረበሽ እጄን እዚያው ደፍኜ ማንባት ጀመርኩ አላቸው። የሱብሃንአላህ። ረሱልም የጓደኛቸውን እጅ በመያዝ ሩቅያ ከቀሩለት በኋላ ትፍ ትፍ ሲሉለት እጁ እንደነበረ ሆነ። የረሱላህ ማምለጥ እንደ እሳት ያንገበገባቸው ቁረይሾች የመካ በረሃን ሙሉ በሙሉ አፈላልገው ካጡ በኋላ ተስፋ ቆርጠው ከተማ ላይ ተሰብስበዋል። በመጨረሻም ህዝቡን በካዕባ ዙሪያ በመጥራት ሙሐመድን ገድሎም ሆነ በህይወት ያመጣ ሰው 100 ግመል ሽልማት አለው ብለው አስተላለፉ። ህዝቡም በፈረስ መካን ትቶ ሙሐመድን ፍለጋ ወደ በረሃ ዘመተ። የቁረይሾች ፍለጋ እስካሁን ያበቃል ብለው የገመቱትም የረሱል ሰለላሁ ዐለይሂ ወሰለም ባልደረቦችን ይዘው ከዋሻው መውጣት በረሃውን እያቆራረጡ ጉዞ ወደ መዲና ጀመሩ። ዲባቡ ያስፈራል። አቡበከር አንድ ጠላት ረሱልን እንዳያገኝበት ሰግቶ አንዴ ወደ ኋላ አንዴ ወደ ጎን እየተመለከተ ነው የሚጓዘው። እጅጉን ፍርሃት አድሮበታል። ረሱል ሰለላሁ ዐለይሂ ወሰለም እሳቸው ግን ቁርአንን በመቅራት በዚያ ድምጻቸው የበረሃውን ድባብ ቀይረውት ፈጽሞ በተረጋጋ ስሜት ውስጥ ሆነው እየተጓዙ ነው። አቡበከር አሁንም ምንም አይነት መረጋጋት አይታይበትም። አንገቱን እያዟዟረ ዙሪያውን መቃኘት ተያይዞታል። ድንገት ወደ ኋላ ሲመለከት
የመንገዱን አሻዋ በእግሩ የሚበትን ፈረሰኛ ተመለከተ። በፍርሃት ራሱን መቆጣጠር አቃተው። ረሱል ሰለላሁ ዐለይሂ ወሰለም ለመበቀል የሚመጡ ቁረይሾች መሆናቸውን ገምቷል። ፈረሰኛው እየተቃረበ ሲመጣ ሱራቃ የተባለ ሰው መሆኑን አወቀ። ሱራቃ እነሱን ሲመለከታቸው ያ 100 ግመል ትዝ ብሎት ፈረሱን ሲሸመጥጥ የፈረሱን እግር መሬቷ ያዘችው። ዳግመኛ እንደመመለስ ብሎ ሊጋልብ ሲል ዳግም መሬት ያዘችው። ሱብሃነላህ። ያን ጊዜ ይህ ፈረሰኛ ረሱል ሰለላሁ ዐለይሂ ወሰለም የሚጠብቅ ኃይል ጌታ እንዳለ በመረዳት እሳቸው ዘንድ በመሄድ ስንቅ ልስጣችሁ አላቸው። እሳቸውም እኛ ስንቅ አንፈልግም፣ ግን ስለኛ ለማንም ወሬ ድብቀህ ወደ መካ ተመለስ ብለው ቃል ኪዳንም ገብተውለት ሸኙት። የረሱል ሰለላሁ ዐለይሂ ወሰለም ከመካ መንቀሳቀስ ያወቁ የመዲና ነዋሪያን ቀን በቀን የመዲናን ከተማ መግቢያ ላይ ፀሐይ እስከሚለበልባቸው ድረስ ያንን ተናፋቂ ነቢይ ሲጠባበቁት ይውልና ሲያመሽ እቤት ይመለሳሉ። በወረሃ ረቢኢል አወል በ12ኛው ቀን የመዲና ሰዎች እንደ ወትሯቸው በናፍቆት ያንገበገባቸውን ነቢይ ሲጠብቁ ውለው ፀሐዩን መቋቋም ሲያቅታቸው ወደ ቤታቸው ተበታተኑ። በዚህ ሁኔታ ነበር እንግዲህ አንድ ይሁዳዊ የተምር ዛፍ ላይ ሳለ ከርቀት ረሱልን በመመልከት የመዲናን ሰዎች ሆይ የምትጠብቁት ነቢይ ያውላችሁ ብሎ ሲጣራ የከተማው ሕዝብ ግልብጥ ብሎ ወጣ። በጥቂት ጊዜያት በሳቸው በናፍቆት የተጠመደው የመዲና ሕዝብ የረሱል አይን ግር ብሎ ወጣ። ልክ ረሱል ከተማዋን ሲረግጡ የከተማው ሴቶች ጠልዓል በድሩ አለዕና ሚን ሰኒያተል ወዳዕ ወጀበዓ ሽኩር ወለይና ማደዓ ሌይላ ደዓ አልዩሃል መብዑሱ ፈናጃአተ ቢል አምሪ ሙጣዓ ጃእታ ሸርፈተል መዲና መርሐባን ያኩርአዱ እያሉ ተቀበሏቸው። ከተማዋ እጅጉን ተናውጣለች። ሁሉም በማያውቀው አይነት የደስታ ስሜት ውስጥ ተውጦ ያንን እንቁ ነቢይ ለማየት ይተራመሳል። ህፃናት ልጆች በዚያ ግፊያና በዚያ ትርምስ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ካሉበት ግመል ስር እየተከታተሉ አንቱ የአላህ ነቢይ፣ አንቱ ሙሐመድ እያሉ ይጣራሉ። ረሱል ጉዟቸውን ቀጥለዋል። ሁሉም ሰው ያ ረሱላላህ እኔ ቤት ይግቡ፣ የእኔ ቤት ይሻለዎታል እያለ ይጮሃል። በሰዎቹ ደጅ ባለፉ ቁጥር የቤቱ ሰው የግመሉን ልጓም እየያዘ ያ ረሱላላህ እኔ ቤት ግቡ እያለ ማለፍ ከለከሏቸው። ትናንት ጧኢፍ ላይ ያ ሁሉ እንግልት የደረሰባቸው ነቢይ፣ መካ ላይ ያ ሁሉ ስቃይ ያስተናገዱ ነቢይ፣ ዛሬ ግን ቀኑ ተቀይሯል። ሱብሃነላህ። በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም ግመሏን ለቀቋት። ወደ የታዘዘችበት ነው የምትሄደው አሉ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም የጫነችው ግመል አቡ አዩብ አልአንሷሪ ደጅ ላይ ስትቆም አቡ አዩብ የረሱል ዕቃ ይዞ ቤት አስገባቸው። የመዲና ህዝቦች ለብዙ 100 ዓመታት ያህል በእርስ በርስ ጦርነት ካሳለፉ በኋላ አገራቸው በገባው ክብር ነቢይ ምክንያት በአንድ ቀን ሰላምና ፍቅር ሰፈነ። ከተማዋ ፈጽሞ ሰላማዊና በኢማን የተሞላች ሆነች። የሙስሊሞች የጋራ መስጅድም ወዲያው አስገነቡ። ያ መስጅድ ሲገነባ ነቢያችን ሰለላሁ ዐለይሂ ወሰለም ድንጋይ ተሸክመው ያቀርቡ ነበረ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም
በሙሃጅሮች ወይም በስደተኞችና በአንሳሮች የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጽ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በወንድምነት ካስተሳሰሯቸው ሰዎች ጋር ንብረታቸውን እኩል እስከ መከፋፈል ጀመሩ። ምንም እንኳን በመዲና ያሉ አይሁዳውያን በረሱል ሰለላሁ ዐለይሂ ወሰለም መግባት ቢናደዱም ምንም ማድረግ ባለመቻላቸው መዲና ፈጽሞ ሰላማዊ ከተማ ሆናለች። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ስድስት ጊዜያዊ ህጎችን አጸደቁ። አንደኛ፣ ሙሃጅሮችና አንሷሮች አንድ አካል ናቸው። ጠላቶቻቸው ላይ አንድ እጅ እርስ በእርስ ይተባበራሉ። ሁለተኛ፣ ደሞቻቸው የተጠበቀ ነው። ሙእሚን አይገልም፣ ለካፊር አግዞም ሙስሊምን አይገድልም። ሶስተኛ፣ አይሁዳውያን የሃይማኖት ነፃነታቸው የተጠበቀ ሲሆን ኢስላም እንዲሆኑ አይገደዱም። አራተኛ፣ መቀመጫቸውን መዲና ላይ ያደረጉ አይሁዳውያን ከሙስሊሞች ጋር በመተባበር ሀገሪቱን ከወራሪ አካል መከላከል ግዴታቸው ሲሆን ከኢስላም ጠላቶች ጋር ትብብር ማድረግ በጥብቅ የተከለከለ ነው። አምስተኛ፣ ሁሉም በደለኛ፣ አመፀኛ፣ ችለተኛና እነዚህን ህጋት የሚጻረን ሰው በሱ እርግማንና ቁጣ ይወርድበታል፣ ሙስሊሞች ይዋጉታል። ስድስተኛ፣ በማንኛውም ጉዳይ አለመስማማት ቢፈጠር ፍርዱ ወደ ቁርአንና ወደ ሱና ተመላሽ ይሆናል። በዚህ ሁኔታ ከፊሉ አይሁዳውያን እስልምናን በውዴታ ሲቀበሉ፣ ከፊሎቹም አሻፈረኝ ብለው በተደነገገላቸው መብት መሰረት መዲና ላይ መኖር ጀመሩ። አይሁዳውያን ከሀገር ውስጥም ሆነ ከሀገር ውጭ በድብቅ መንቀሳቀስ የመዲናን ሰላም ማደፍረስ እጅጉን ቢጥሩም በነቢያዊ ስርዓትና የአመራሩ ብስለት መዲና ሰላሟን አስጠብቃ ኢስላምን ማሰራጨት የሙስሊሞች ማዕከል ሆናለች። ምንም እንኳን የመካ ሙሃጅሮች ነፍሶቻቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸው ግን የመካ መሳፍንት በሆኑት እና በአረጋውያን ተዘርፎባቸዋል። ውድ ቤተሰቦቼ በዚሁ አያበቃም። የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ፊዴከ አቢ ወኡሚ ያ ረሱላላህ አሁንም ቀጣይ ክፍል አለው። ውድ ሀገሬ ልጆች፣ እህቶቼ፣ ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ደግሜ ደጋግሜ የምለው የምታበረታቱኝ አሁንም ምስጋናዬ ከልብ ነው። ሀባይብ ገልቤ ጀዛኩም አላሁ አልፍ ኸይር እያልኩኝ በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ እንድልልኝ የዘወትር ዱዓዬ ምኞቴ ነው። አገራችንን ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።